እግዚአብሔር ሆይ እባክህን አምላክ ለሁላችንም ድረስልን። በጣም የሚያሳዝን ነገር ገና ከማለዳው በኪዳነ ምሕረት ቀን ከጧቱ 26 ደቂቃ ጀምሮ በአዲስ አበባ በተወሰኑ ቦታዎች ላይ የመሬት መንቀጥቀጥ ተፈጥሯል። አንዳንድ ወዳጆቼ እንደነገሩኝ ከሆነ የካባዶም እንዲሁ የመሬት መንቀጥቀጥ ደርሷል። እኔም በዚሁ 2 ሰዓት ከ26 ደቂቃ አካባቢ እጅግ በጣም በሚገርም ሁኔታ አልጋዬ ላይ ያለው ቲክቶክ እየተመለከትኩኝ ያለ ከአልጋዬ ላይ ወዘወዘኝ። እግዚአብሔር ሆይ ጠብቀን። የሚያሳዝን ጊዜ፣ ልብ የሚሰብር ጊዜ፣ አንዴ በክፍለ ሀገር፣ አንዴ በአዲስ አበባ፣ አንዳንዴ ደግሞ በሌላም ቦታ እየሰማነው ነገር እኛም ጋር እጃችን ጋር ቤታችን ጋር እየደረሰ ነው። ገና ፊቴንም አልታጠብኩኝም። አልጋዬ ላይ እንደተጋደምኩኝ የቲክቶክ አብዮቶችን አለፍ ብዬ እየተመለከትኩኝ ሳለ የተንቀጠቀጠው መሬት አልጋዬ ላይ ሆኖ ይሰማኝ ነበር። ጎበዝ፣ አሁን ነው ጸሎት ማድረግ ያለብን። ይሄ የመሬት መንቀጥቀጥ አሁንም አስከፊነቱን እንዳይቀጥል ሁላችንም ጸሎት እናድርግ። ያለበለዚያ ግን ነገሮች ሁሉ ጥሩ ሳይሆኑ ይቀራሉ። ኪዳነ ምሕረት ነች ዛሬ። ኪዳነ ምሕረት ትድረስልን። የእውነት በጣም ነው ያስደነገጠኝ። አልጋዬ ላይ ያለው ወዝ ሲለኝ ክፉኛ ነበር የደነገጥኩ። ወዲያው አለፈ። ሶሻል ሚዲያ ላይ ያሉትን መረጃዎች ለማፈለግ ጀመርኩኝ። አዎ በስልክ የነገረኝ አንድ ወዳጄ የካባዶ እንደደረሰ አሁንም በማህበራዊ ሚዲያ ላይ ተጽፎ አገኘሁት። በቃ ጸሎት ማድረግ አለብን። ጊዜው እየከፋ ነው ጎበዝ። እግዚአብሔር አምላክ በሰላምና በጤና በፍቅር አዲሱን ዓመት እንደጀመርነው በሰላም ያስጨርሰን ዘንድ ጸሎት ማድረግ ይጠበቅብናል። የእውነት ሁላችንም ወደ ተለያዩ ጉዳዮች ለመሄድ እረፍትን ከቤተሰብ ጋር ለማሳለፍ ስንቶቻችን እንመኛለን። 2 ሰዓት ከ26 አካባቢ ግን የደረሰው መንቀጥቀጥ ልባችንን ለሁለት ሰነጠቀው። በቃ አካባቢያችን ሁሉም ጋር የሚደርስ ነገር ነው። ለማንኛውም እሁዳችሁ ያማረ እንዲሆን እመኝላችኋለሁ። የእውነት እንዲህ አይነት ከከፋ አደጋ እግዚአብሔር አምላክ ሁላችንን የሚጠብቀን። ግን ደጋግሜ መናገር የምፈልገው በቃ ጸሎት እናድርግ። የእውነት ጸሎት እናድርግ። ይሄ የመሬት መንቀጥቀጥ በየቤታው በየአካባቢው እየተፈጠረ ነው ያለው። ንዝረቱ እጅግ በጣም ከባድ ነው። እግዚአብሔር አምላክ ከዚሁ ሊሰውረን። እሁዳችሁ ደስ የሚል ቀን ይሁንላችሁ። ክፉ የማትሰሙበት ደስ የሚል ጊዜ እንድታሳልፉ እመኝላችኋለሁ። እግዚአብሔር አምላክ እችን ሀገር ይጠብቃት። ከዚህ በላይ መናገር ይከብዳል። የእውነት እንደ መረጃ ላካፍላችሁ ብዬ ነው የመጣሁት። ከባድ ነው። እንደምናወራው ቀላል ቢሆን ኖሮ ብዙ ነገር ባደረግን ነበር። ግን የተወደዳችሁ በጣም ነው የሚያስደነግጠው። እኔ ደግሞ ሲንቀጠቀጥ ምንድነው ብዬ ነበር። ለካ ወዝ አድርጎን አለፈ። ይሄ የመሬት መንቀጥቀጥ የካባዶ ደርሷል ብያችሁ ነበር። አሁንም መረጃዎች እንደሚሉት ደግሞ ከሆነ 2 ሰዓት ከ26 በተመሳሳይ ቄራ አካባቢ ተሰምቷል። ጋዜጠኛ አብርሃም ሞገስ ነው በማህበራዊ ሚዲያው ያጋራን። ለማንኛውም ጸሎት እናድርግ ጎበዝ፣ ጸሎት እናድርግ። ሌላ ምንም አማራጭ የለም። በዚች ጠዋት 2 ሰዓት ከ26 አካባቢ ልደታ፣ ቄራ፣ የካባዶ ሰምተናል። ሌሎች ቦታ ደግሞ የደረሱ ከሆነ መልሼ ለመረጃው መጣላችኋለሁ። በዕለተ ኪዳነ ምሕረት ተጠብቀን ጸሎት እናድርግ። የእውነት ጸሎት እናድርግ። እጅግ በጣም የሚያስፈራ ጊዜ ላይ ያለ ነው። ሌላ ምንም አማራጭ የለንም። እግዚአብሔርን ጸሎት እናድርግ። ተንበርክከን እንጸልይ። ይችን ሀገር ላስረከቡን አባቶቻችንና እናቶቻችን ከዚህ የባሰ እንዳይመጣብን አሁንም ጸሎት እናድርግ። ሌላ ምንም አማራጭ የለም። እውነት እላችኋለሁ ጊዜው እጅግ በጣም እየከፋ ነው። አምላክ ይጠብቅ። እግዚአብሔር በያላችሁበት ጤናችሁን ሰላማችሁ ይብዛልኝ። መልካም እሁድ። አመሰግናለሁ።